ዮናታን ዛሬም አፉ ኦርቶዶክስ እያለ ነው። ኢየሱስ ሲደመር ምንም እኩል ይሆናል ሁሉም ነገር። ኢየሱስ ሲደመር ግርዛት፣ ኢየሱስ ሲደመር የሙሴ ዲያቆን ሄኖክ ኃይሌ አስደናቂውን መልእክት አስተላለፉም። ዲያቆን ሄኖክ ኃይሌ ነው እንግዲህ ይሄኛውን ፖስት አድርጎ ያየሁት ማለት ነው። እንዲህ የሚል ነገር ጽፎ ነበር ማለት ነው። ምን ያለ መሰላችሁ? ማርያም ሲባል ታሪካዊው ሶስቱ የቤተ ክርስቲያን ቁስሎች ወይንም ካንሰሮች ከትርጉም ጋር በተያያዘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስት መንፈሳዊ ውድቀቶችን መጋቢ አዲስ ኢንጂነር ነቃጥበብ ከፍ ያለው የሚቀድስ ሰው የሚቆርብ ሰው የግዴታ 18 ሰዓት መሙላት ስላለበት አይበላም። ልክ እንደ ትንሳኤ ያከፍላል። ሰላም ጤና ይስጥልን። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዝት ይበል። በቀጥታ እንግዲህ ወደ መረጃዎቻችን እናመራለን። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኤቨንቶች ነን። ሰላም ጤና ይስጥልን። ይህ ያሮስ ነው። ያሮስ የእናንተ መኛም ነው። ዛሬም እንግዲህ አንድ መረጃ ወደ እናንተ ይዤ መጥቻለሁኝ። ጉልበት እንዲኖሩ አድርጉም። በቅድሚያ ሶስቱ ታሪካዊ የቤተ ክርስቲያናችን ቁስሎች ወይንም ካንሰሮች ምንድን ናቸው? አንድ አባታችን ጥናታዊ ጽሑፍ አካሂዷል። ከዓለም ታሪክ በመነሳት እነሱን ሀሳቦች ነው በመረጃችን ያስኩት። እሱን አስደምጫችሁ የምመለስ ይሆናል። ሶስቱ ታሪካዊው የቤተ ክርስቲያናችን ካንሰሮች ከትርጉም ጋር በተያያዘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስት መንፈሳዊ ውድቀቶችን አስተናግዳለች። በታሪክ ውስጥ ሶስት ህመሞች ብየዋለሁ። ቁስል ከቆሰለ በኋላ ቢድን እንኳ ጠባሳው አይለቅም። ጠባሳው የማይለቅ የማይሽር ቁስሎችን በቤተ ክርስቲያን ውስጥ ተፈጽመዋል። በታሪኳ ውስጥ በ1700 ዓመት የክርስትና ታሪክ ውስጥ ማለት ነው። ይሄ አንደኛው በግብፃውያን ሴራ ምክንያት የደረሰብን የታሪክ ቁስል ነው። ታውቃላችሁ፣ በፍትሐ ነገሥት አንቀጽ 4 ቁጥር 50 እና ኒቅያ 42 በተባለ ፍትሐ ነገሥት ውስጥ ማለት ነው ኮት ያደረግኩት ነው። ምንድነው የሚለው? የኢትዮጵያ ሰዎች ከአዋቂዎቻቸው ወገን በራሳቸው ፈቃድ ሊቀ ጳጳሳቸውን ለራሳቸው አይሹሙ። ጳጳሳቸው ከየት መምጣት አለበት? ከእስክንድሪያ መምጣት አለበት ተብሎ በስርዋጽ ማለት ነው በመሃል በገባ ሐሰተኛ ትርጉም ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ1700 ዓመት ያለ ጳጳስና ያለ ፓትርያርክ እንድትኖር ተደርጋለች። ያለ እረኛ 111 የሚሆኑ የግብፅ ጳጳሳት ኢትዮጵያ ውስጥ እየመጡ ቋንቋውን ሳያውቁ ህዝቡን ሳያውቁ ለፖለቲካቸው እና ለራሳቸው ጥቅም ቤተክርስቲያንን ተጠቅመውባታል። ይሄ የትርጉም ውጤት ነው። ሁለተኛ፣ በአፄ ዘርዓ ያዕቆብ አማካኝነት የተተረጎሙ በንጉሱ ማለት ነው በ15ኛው መቶ ክፍለ ዘመን ሚዛን የጎደላቸው። ምን ማለት ነው ሚዛን የጎደለው ማለት? ህገወጥ ማለት ነው። ሚዛን የሌለው መጽሐፍ ቅዱሳዊ ያልሆኑ ድርሳናትና ገድላት ተአምረ ማርያምን ጨምሮ ያደረሱት መንፈሳዊ ቁስል ነቀርሳ ብየዋለሁ። ነቀርሳ ነው። ዛሬ ያን ጊዜ የተተረጎሙ መጽሐፍት ዛሬ እንደ ዋና እስትንፋሰ መለኮት እንደሚባሉ ከመጽሐፍ ቅዱስ እኩል የሚታዩ ህዝባችን ወንጌልን እንዳይሰማ አስረው የያዙ ጸሐፊያቸው እንኳን ማን እንደሆነ የማይታወቁ ህዝባችን ግን ከመጽሐፍ ቅዱስ ይልቅ በእነርሱ ላይ የተመሰረተባቸው ጠባሳ የመጣው የዛሬ 500 ዓመት ነው በትርጉም ምክንያት። ይሄ አሁን የአፄ ዘርዓ ያዕቆብም ይሁን የግብፃውያን ትርጉም
ጠባሳው እስካሁን ድረስ አልለቀቀንም። አለ አሻራው፣ ውድቀቱ አለ። ሶስተኛ እና ዛሬ የምንነጋገርበት ጠባሳ ነቀርሳ። ሶስተኛው በዘመናችን ባሉ መንፈሳዊ አባቶቻችን በዘመኑ ባሉ በቅዱስ ሲኖዶስ አማካኝነት የ2000ውን የአማርኛ መጽሐፍ ቅዱስ በመበረዝና በመደለዝ ያደረሱት መንፈሳዊ ቁስል ነው። የጻፉ ሰዎች ግማሾቹ የሉም፣ አሁን ሞተዋል። እኛም እናልፋለን። መጽሐፉ ግን እየቀጠለ ነው ያለው። ትውልድ ዛሬ ይሄንን እያነበበ ትውልዱ እንዳይድን እንቅፋት ሆኗል። ይሄ ትርጉም፣ ይሄ ቁስል ነው። ይሄን ያደረጉ ጳጳሳት ዛሬም አሉ። ይሄን ያደረጉ ሊቃውንት ዛሬም አሉ፣ የተወሰኑት ቢሄዱም። የፕትርክናው መንገድ ለ1700 ዓመታት 111 የግብጽ ጳጳሳት ኢትዮጵያን መርተዋል። እንግዲህ የጵጵስና ታሪካችን ለምሳሌ ብፁዕ ቅዱስ አቡነ ማትያስ ፓትርያርክ 6ኛ ናቸው። የፕትርክና ዘመናችን እንኳን ቢነገር ከዚህ በሕገ ኦሪት በሕገ አዲስ በሕገ ልቦና ያለችው ቤተ ክርስቲያን የ50 ዓመት ታሪክ እንኳን የላትም። የጵጵስና ታሪካችን ብዙውን የያዘው ግብጽ ነው። ይሄ የሆነች ቦታ ላይ የገባች ስርወ አጽናት በሚል ነው በደንብ የነገሩን። ከዛ በኋላ የአጼ ዘርዓ ያዕቆብ ታሪክ ራሱን የቻለ ሌላ ስህተት ይዞ መጥቷል። ገድላት፣ ድርሳናት፣ ተአምራት ላይ ትኩረት እንድናደርግ እና ከመጽሐፍ ቅዱስ ጋር ያለን ቁርኝነት ራቅ እንዲል ትልቁን አስተዋጽኦ ተወጥቷል። ያ ቁስላችን ነው በሚል እንዲሁም ደግሞ ከመጽሐፍ ቅዱስ ህትመት ጋር በተገናኘም ተናግረዋል። መጋቢ አዲስ ኢንጂነር ነቃ ጥበብ ከፍ ያለው እንዲህ ይሉናል። የሚቀድስ ሰው የሚቆርብ ሰው የግዴታ 18 ሰዓት መሙላት ስላለበት አይበላም። ልክ እንደ ትንሣኤ ያከፍላል። ያ ማለት ለምሳሌ እሁድ ገና ማክሰኞ ገና ነው። ስለዚህ አንድ ሰው እሁድ ማታ ከበላ በኋላ የሚቀድስና የሚቆርብ ሰው እሁድ ማታ ራቱን በልቶ ከዛ በኋላ አይበላም። የሚቀድስና የሚቆርብ ሰው ስጋውን ደሙን የሚቀበል ሰው። ከዛ ውጭ ግን አርብ ማታ እስከ 12 ሰዓት ድረስ ይጾማል። ቅዳሜ በዓሉ ይከበራል። ምንም ማወሳሰብ አያስፈልገው። ጋዱ እሱ ነው። እሁድ ቢሆንስ ደግሞ ጥምቀትና ልደት እሁድ ቢውሉ እንዴት ይደረጋል ቢባል አሁንም ፍትሐ ነገሥቱ እንዲህ ብሎ ያስቀምጣል። ወለእመ ኮነ ዕለተ በይረሙን ስንክሳሩ ማለት ነው ጥር 10 ወለእመ ኮነ ዕለተ በይረሙን ዘውእቱ አስተርእዮ ይላል። ዕለተ በይረሙን ማለት ዕለተ ጥምቀት ዕለተ አስተርእዮ የመገለጥ ቀን ማለት ነው። በዕለተ እሁድ ይላል። እሁድ ቀን ቢሆን አው በዕለተ ሰንበተ አይሁድ ወይም ቅዳሜ ቀን ቢሆን ይልና ይጾሙ በዕለተ ዓርብ እምቅድሚያው እስከ ምሴት ይላል። አስቀድሞ ዓርብ ስለሆነ ዓርብን እስከ ምሽት ድረስ ይጾሙ፣ እስከ ማታ ድረስ ይጾሙ። ቅዳሜ ቢሆን እስከ ማታ፣ እሁድም ቢሆን ዓርብ ይጾማል። ሰኞም ቢሆን ዓርብ እስከ 12 ሰዓት ይጾማል። እየተረዳችሁ ነው ሐሳቤ? ገናም ጥምቀትም ቅዳሜ ቢውል ዓርብ እስከ ስንት ሰዓት ይጾማል? እስከ 12 ሰዓት። ገናም ጥምቀትም እሁድ ቢሆን ዓርብ እስከ ስንት ሰዓት ይጾማል? እስከ ምሽቱ 12 ሰዓት ድረስ። ገናም ጥምቀትም ሰኞ ቢሆን ዓርብ እስከ ስንት ሰዓት ይጾማል? እስከ ምሽቱ 12 ሰዓት ድረስ ይጾማል። ከዛ ግን ቅዳሜ ምን ይሆናል? ለምሳሌ እሁድ ገና ቢሆን ጥምቀት ቢሆን እሁድ ምን ይሆናል? ቅዳሜ ምን ይሆናል ቢባል ጥሉላት አይበላበትም፣ ግን አይጾምም። እየሰማችሁ ነው? አስቀድሳችሁ ቁርሳችሁን ትበላላችሁ፣ ስጋ ግን አትበሉ፣ የእንስሳት ተዋጽኦን አትበሉ። ጾሙን ግን መቼ ጾማችሁታል? ዓርብን እስከ 12 ሰዓት ድረስ ጾማችኋል። ስለዚህ ቅዳሜን ምንድነው የምታደርጉት? ጽሉላት አትበሉም። ከዛ ውጭ ግን ከቅዳሴ በኋላ ምግባችሁን ትበላላችሁ። የተዘጋጀላችሁን ቁርስ እንደያቅማችሁ ፍርፍርም ቢሆን ፉልም ቢሆን ወጣቱ ወንደላጤው ያገኘውን ይበላል ማለት ነው። ቅዳሜ ጥሉላት ግን አይበላም። እሁድ ቢሆን መቼ ቢሆን አልኳችሁ? ሰኞ ደግሞ ቢሆን ለምሳሌ አሁን የጥምቀት በዚህ ዘመን የፊታችን እሁድ ነው የሚውለው አይደለም? 11 እሁድ። ስለዚህ ምንድነው ማለት ነው? ዓርብ እስከ 12 ሰዓት ድረስ ይጾማል። ከዛ ቅዳሜ ምን አይበላም አልኳችሁ? ጥሉላት አይበላም። ቅዳሜ በቃ አለቀ። ከዛ ውጭ ግን ቅዳሜ እስከ 6 እስከ 9 እንደዚህ ምናምን የሚባል መዓት መፍጠር የለባቸውም። ይሄ የሚናገረው መጽሐፉ ራሱ አባቶቻችን የሰሩት ነው። ይህን በደንብ ጠንቅቁ ማወቅ። ቅዳሜ ጥሉላት አይበላበትም የፊታችን። ከዛ ደግሞ ዓርብ እስከ 12 ሰዓት ድረስ ይጾማል። አለቀ። ከዛ ሰኞ ቢሆን ደግሞ ሰኞ ቢሆን እሁድ ዓርብ እስከ ምሽቱ 12 ሰዓት ድረስ ይጾማል። ከዚያ የቻለ ሰው ሁለቱንም ቀን ጥሉላት አይበላባቸውም፣ ቅዳሜና እሁድ። ይሄ በገዳም የሚሰራ ስርዓት ነው። በገዳም ሁለቱም ቀን ሰኞ ጥምቀት ከሆነ የልደት ችግር የለውም። ምክንያቱም የልደት ምንጊዜም ከልደት በፊት ያለው በሙሉ ጾም ነው። ስለዚህ ጋድም ከነዚያ ቀናት ነው ቁጥሩና አይበላም። የጥምቀት ሲሆን ግን በመሃል ፍስክ ስላለው እሱ ነው ትንሽ የሚያወሳስበው። የጥምቀት ሰኞ ቀን ከዋለ የቻሉ ሰዎች ቅዳሜና እሁድ ጥሉላት አይበሉም። ዓርብ ግን እስከ ስንት ሰዓት ይጾማሉ?
ቅዳሜን ግን የማይችል ሰው ካለ ይበላል። እሁድን ግን ከምን ይከለከላል? ከጥሉላት ይከለከላል። እሁድን ከምን ይከለከላል? ጥምቀት መቼ ቢሆን እያልኳችሁ ነው? ሰኞ ቢሆን እሁድን ከምን ይከለከላል? ከጥሉላት ይከለከላል። ዓርብን እስከ ስንት ሰዓት ይጾማን? አስቀድሞ እስከ 12 ሰዓት ድረስ ይጾማን። ቅዳሜን ግን አቅም ካለው እንደ እሁድ ጥሉላት ባለመብላት ያከብረዋል። ያለዚያ ግን ሊበላ ይችላል። ላንብላችሁ። ወለእመ ኮነ በዓለ ልደት ወበዓለ ጥምቀት በዕለተ ሰኑይ ይላል። ሰኞ ቀን ቢውል ጥምቀት ወይም ልደት ሰኞ ቀን ቢውል ኢይትከሃል ከመ ይጹሙ በዕለተ ሰንበት ይላል። በሰንበት ቀን ሊጾሙ አይገባም፣ መጾም አይቻልም ይልና ዳእሙ ይትዓቀቡ እምነ በሊዕ ጥሉላተ ይላል። ጥሉላትን ከመብላት ግን ይቆጠቡ ይላል። ምንን ከመብላት? መቼ ቀን ቢሆን ጥምቀት? ሰኞ ቀን ቢሆን በሰንበት ቀን እሁድን። አሁን ስንክሳሩ ለይቶ እሁድን ነው እያለ ያለው። ዓርብ ግን እስከ ስንት ሰዓት ይጾማን ብያቸዋለሁ? እስከ 12 ሰዓት። ቅዳሜ የቻለ ይጾማን፣ ያልቻለ ደግሞ ይበላል፣ ጥሉላትም ጭምር ይበላል ቅዳሜ። ነገር ግን እሁድን መጾም አይቻልም። ጥሉላት ግን አይበላም። ምን አይበላም? ጥሉላት አይበላም። ስለዚህ በዚህ መልኩ ጋድን ማክበር ይቻላል። የተነሳው ሐሳብ ነው። ወደ ዮናታን እንምጣ አይደለ? ዮናታን አክሊሉ ምን እያለን ነው? ኢየሱስ ሲደመር ምንም እኩል ይሆናል ሁሉም ነገር። ኢየሱስ ሲደመር ግርዛት፣ ኢየሱስ ሲደመር የሙሴ ሕግ፣ ኢየሱስ ሲደመር ረጅም ቀሚስ፣ ኢየሱስ ሲደመር ጾም፣ ኢየሱስ ሲደመር ህዳር ሲታጠን፣ ኢየሱስ ሲደመር ዝክር ምናምን፣ ኢየሱስ ሲደመር ጽዋ ጽውዬ ምናምን ይባል ነገር የለም። ኢየሱስ ሲደመር ምንም እኩል ይሆናል የዘላለም ሕይወት፣ የእግዚአብሔር ልጅነት፣ የእግዚአብሔር ልጅነት። ገላትያ መጽሐፍ ምዕራፍ 3 እና 4 የሚያወራው ምንድነው? ኢየሱስ ሲደመር ብለ ምንም ነገር ከጨመርክ you are out of the gospel። ከወንጌል ውጭ ነህ። ይሄን አይኔ ውስጥ የዘላለም ሕይወት የጸባይ ዋንጫ አይደለም። ቀስ ብለ ተናግረ የምትወርሰው እያልክ እያልክ የዘላለም ሕይወት ተራንደ የምትወርሰው አይደለም። ለዚህ ነው ሁለት ሰዎች ሲጸልዩ ነበር አለ ጌታ። አንደኛው በሳምንት 2 ይጾማሉ፣ አስራት መባዬን ይሰጣሉ። እንደዚህኛው ሸቃባ ሰውዬ ስላላረከኝ አመሰግናለሁ። ያኛውስ ደረቱን እየደቃ ቀና እንኳን ብሎ እኔን ኃጢአተኛው ማረኛል። ከሁለቱ የትኛው የጸደቀ መሰላል? ይሄኛው ተበልቷል አስራቱን እና አስራት ሰጠ፣ መባ ሰጠ፣ ንፍሮ ቀቅለህ ምስር ቀቅለህ እምገባበት መንግስት የዘላለም ሕይወት የጸባይ ዋንጫ አይደለም ብራዘር። ለዚህ ነው ወዳጄ ይሄን ማርያም ኢየሱስ እግር ስር ቁጭ ብላ ኢየሱስን ስትሰማ ማርታ ተፍተፍ ትላለች። የሚበልጠውን ማርያም መርጣለች አለ። አለክልኮ የምትኖረው ሕይወት አይደለም ቅድስና። ኢየሱስ የሚለውን ስም ያመጣው ማን ነው? ገብርኤል ነው። አንዳንድ ሰዎች ገብርኤልን አሁን ያመጡ ስናከብር ኢየሱስን አታውቁትም ይላሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ነው። ስለዚህ ምእመናን አንድ ሰው እንደውም ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለበት። ገብርኤልን የማያውቁ ሰዎች ኢየሱስን ቤት በኩል እንዳወቁት እግዚአብሔር ይወቀው ራሱ። ስሙንም ኢየሱስ ትይዋለሽ፣ እርሱ ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሳል፣ ለመንግስቱ ምን የለውም ማለት። አሁን ልትናገር ነው። እስቲ ስሟት እመቤታችንን። በእውነት ድምጿን ለሁላችን ታሰማል። ጸጥ ብላ ሰማችሁ። ገብርኤል መጥቶ ሰላም ሲላት ሲያመሰግናት አሁን ልትናገር ነው። ተናግሮ የማያውቅ ሰው እኮ የሚናገረው እንደው ሲብስበት ነው። ትወልጃለች ሲላት ምን አለች? ወንድ ስለማላውቅ ይህ እንዴት ይሆናል አለች። ምን ስለማላውቅ? እመቤታችን ወንድ የሚባል አይታታውቅም እንዴ? ቅዱስ ዮሴፍ ወንድ ነው ሴት ነው? ታዲያ ወንድ ካህናት ያሳደጓት ወንዶች ናቸው። ምን ማለት ነው? ወንድ ስለማላውቅ አግብቶ ወልዶ ስጡ መንግስተ ሰማያት ትገባላችሁ ስለተባሉ ከበር ነው የሚዘሩት። ዘርዝረው ነው ራሱ የሚሄዱት። የኔ ቢጤውን ጠቅላላ ነው የሚሰጡት። ለምን ሊገቡ። እዚህ ደግሞ ገብታችኋል ስለተባሉ አስቀምጠው ነው የሚመጡት። ባጭር አማርኛ ድኛለሁ። አዎ በጸጋ ድኛለሁ። ጸጋው የሚገባኝን ሳይሆን የማይገባኝን እኮ ነው የሰጠኝ። የሚገባኝ ሞት ነበር፣ ህይወት ሰጠኝ። ይህ ሐሰተኛ ነቢይና ሐሰተኛ አስተማሪ የሚናገረውን ነገር ሰምታችኋል ብዬ አስባለሁ። እዛ ቤት እግዚአብሔር መንግስት ትገባለህ ስለሚባል ገንዘብ ዘርዝሮ ይመጡና ለነቢጤዎች ይሰጣሉ አለ።
እኛ ቤት ደግሞ ገብታችኋል ስለተባለ ገንዘብ ቤታቸውን ጥሎ ይመጣሉ ብሎ የራሱን የሆነ ነገር መናገር ፈለገ። በነገራችን ላይ እኛ ክርስቲያን ኦርቶዶክሳውያን ክርስቲያን ለመሆን የእግዚአብሔርን ልጅነት ለማግኘት መንግሥተ ሰማያትን ለመውረስ አይደለም ለነቢጤዎች ገንዘብ የምንሰጠው። ለዛ አይደለም። እንደዛ ብለህ የሚታስብ ከሆነ ተሳስተሃል። ሲቀጥል አንተ ራስህ የምታስተምረውን ነገር እንኳን ለይተህ የማታውቅ 5 ዓመት ቆይተህ የምትቀይር ሰውዬ ነው። ከዛ ሐሰት ነቢይ ትንቢት የምትናገር ዝም ብለህ ጥላቻና በወሬ የተሞላ ሰው እንደሆንክ ነው ከዚህ በፊትም እናውቀው። አንድ አቋም ወጥ የሆነ አቋም የሌለ ሰው ነው በመጀመሪያ ደረጃ። ስለዚህ እኛ ክርስቲያኖች የእግዚአብሔርን መንግሥት ለመውረስ ሳይሆን ልጅነትን ለማግኘት ሳይሆን እኛ ክርስቲያኖች ስለሆነን የእግዚአብሔር ልጆች ስለሆነን ምጽዋት እንሰጣለን። ለምን? ስለምንጠየቅ። ምን ተብለን? ተርቤ ስለመጣው አላበላችሁኝም የሚል ጥያቄ። በነገራችን ላይ በክርስቶስ የሚያምን ሰው ክርስቲያን ተዋህዶ ልጅ የሚሆን ሰው እርሱ ለነቢጤዎች ገንዘብ የሚሰጠው ዓላማው ምንድን ነው ካላችሁ ክርስቲያን ስለሆነ ነው የሚሰጠው እንጂ ክርስቲያን ለመሆን አይደለም። የእግዚአብሔር ልጆች ለመሆን አይደለም። የእግዚአብሔር ልጆች ስለሆነን ለሌላቸው ገንዘብ ለሌላቸው ለወደቁ ሰዎች ርኅራኄ ስላለን በሰማይ በእግዚአብሔር መዝገብ ላይ መሰብሰብ ስለሆነ ለነቢጤዎች መስጠት ለእግዚአብሔር እንደመስጠት ስለሆነ እንሰጣለን። ዮሐንስ 25 ላይ የተጠቀሰው እኮ ነው። ተርቤ ስለመጣው መጣው አላበላችሁኝም፣ ተጠምቼ መጣው አላጠጣችሁኝም ማለት እኮ ይሄ ነው። ነቢጤን ማብላት ማለት ክርስቶስን ማብላት ማለት ነው። እናንተ ደግሞ ዝም ብሎ የተስፋ ገነት ብቻ ስላላችሁ ማለት ትክክለኛ ክርስትናን ስላላገኛችሁ ዝም ብሎ በትዕቢትና በትምክህት ስለተወጠራችሁ ነቢጤ ለምን ያደርግልኛል ቢሰጠው ምንድን ነው የሚጠቅመኝ? አልሰጥም፣ ለራሴ ሆዴን አልሞላበትም፣ ልጆቼን አላስተማርበትም ብላችሁ የነቢጤዎችን አታስቧቸው። ምክንያቱም እናንተ ቢሰጡም ባሰጡም አይጠቅማችሁማ እናንተ። እኛ ስንሰጥ ደግሞ አይ እነሱ ለመጽደቅ ወይ ደግሞ በዚህ ገንዘብ የእግዚአብሔር መንግሥት ለመግዛት ነው የሚሰጡት ብላችሁ ነው የሚታስቡ። እንደዛ አይደለም ወዳጄ። እኛ የምንሰጠው ክርስቲያን ስለሆነ ነው። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለነቢጤዎች ገንዘብ የሚሰጠው የእግዚአብሔርን የአባቱን ሕግ ለመፈጸም ነው፣ ትእዛዝ ለመፈጸም ነው። ክርስትና የክርስትናን ግዴታ ለመወጣት ነው። ምክንያቱም ክርስቲያናዊ ስነ ምግባር ስለሆነ ማለት ነው። ይሄን ለይተህ ሳታውቅ እነዚህ እንዴ ሰው በክርስቶስ ሳያምን ገንዘብ በመስጠት የሚድን ይመስልሃል? አይደለም። እኛ እንደዛ አይደለም። እኛ በክርስቶስ ካመንን በኋላ ለተቸገሩ ሰዎች እንረዳቸዋለን። የተራቡትን ሰዎች የምንችለው እናበላቸዋለን። የተራቆቱትን እናለብሳቸዋለን። የታሰሩትን እንጠይቃቸዋለን። መልካም ስራ እንሰራለን። ክርስቲያኖች ስለሆንን ሐዋርያዊ ግዴታ ስለሆነ ክርስቲያናዊ ግዴታ ስለሆነ የኛ ሃይማኖትም በነቢያትና በሐዋርያት ላይ የተመሰረተ ሃይማኖት ስለሆነ ግዴታችን እንፈጽማለን። እናንተ ደግሞ ሉተርን ፈለግ ስለምትከተሉ መልካም ስራ አይጠቅማችሁም፣ ለድሃ ማብላት አይጠቅማችሁም፣ መልካም ስራ ምንም አይጠቅማችሁም። ዝም ብላችሁ ኢየሱስ ጌታ ነው ብላችሁ መኖር ብቻ ነው የሚጠቅመው። እሱ ደግሞ ጌታ ኢየሱስ የተናገረው የአባትን ፍቃድ ስላላደረጋችሁ አለ። ጌታ ጌታ በማለት ብቻ የምትድኑ እንዳይመስላችሁ ብሏል። ስለዚህ እኛ የአፍ ክርስቲያን እንዳንሆን ለነቢጤዎች እንሰጣለን፣ የምንችለውን ማለት ነው። 1 ብር መስጠት ማለት መስጠት ነው። በቃ ያለን ትሰጣለህ። የአፍ ክርስትና አይደለም። እንጾማለን፣ እንሰግዳለን። የአፍ ክርስቲያኖች ብቻ አይደለም። ኢየሱስ የተናገረውን ትእዛዞች የሰጠውን ትእዛዞች የምንችለውን እንፈጽማለን። እንድንፈጽመው ደግሞ ጸጋው ያግዘናል። እናንተ ደግሞ ዝም ብሎ ልቅ የሚትኖሩ ሰዎች እንግዲህ ዮናታንን ያን ያህል መጽሐፍ ቅዱሳዊ ጥቅስ መጥቀስ አስፈላጊ ነው ብዬ አላምንም። ለምሳሌ የጠቀሰው የፈሪሳዊና የቀራጩ ታሪክ አለ። የሉቃስ ወንጌል ላይ ያለው ታሪክ ማለት ነው። ሉቃስ ወንጌል ምዕራፍ 18 ከቁጥር 9 ጀምሮ ያለው ታሪክ
ፈሪሳዊ ሄደ በሳምንት 2 ጊዜ እጾማለሁ አስራቴን አወጣለሁ ይልቅስ እንደዚህ ቀራጭ ስላላደረክኝ እንደ ቀማኞች ስላላደረክኝ አመሰግናለሁ አለ። ቀራጩ አንገቱን ደፍቶ ቀና ብሎ ላይ እንኳን አልፈለገም። ጌታ ይቅር በለኝ ያለ ጸለየ ይልና ክርስቶስ ከሁለቱም ማን ጻድቅ ሆኖ ተመለሰ ይላል? ዝቅ ብሎ የለመነው። ስለዚህ መባ ብታወጡ ትርጉም የለው ሚል አስተምህሮ ለማምጣት ነው የሞከረው። ግን ዝቅ ብሎ ራሱ እዛው ሉቃስ ወንጌልን ቢያነብ መልስ ያገኛል። ያ ክርስቶስ ያንን ወንጌል ያስተማሩ ክርስቶስ ነው ያለበት ምክንያት ምንድነው? በጽድቁ የሚመካ ይልቅስ ይላል እንደዚህ ቀራጭ ስላላደረከኝ አመሰግናለሁ ማለት ራሱን ከፍ አድርጎ ያኛውን ዝቅ ስላደረገ ክርስቶስ ምን አለ? ራሱን ከፍ ከፍ የሚያደርግ ዝቅ ይላል። ራሱን እንደ ባለጠጋ የሚያይ ይደህያል። ራሱን እንደ ባዶ የሚቆጥር ደግሞ ምሉነትን ያገኛል። ከሁለቱ ጽድቅ ወይም ጻድቅ ሆኖ የተመለሰው ያ ነው። ለምን? ራሱን ዝቅ አድርጎ በትህትና ስለተመላለሰ ብሎ ክርስቶስ ተናግሯል። ከአስራት ጋር ከመባ ጋር የሚገናኝ ነገር የለውም። ሮሜ 3:30 ላይም በስፋት መመልከት እንችላለን። እና ያው ያን ያህል እነዚህ ሰዎች ላይ ጊዜ አናጠፋም። ዲያቆን ሄኖክ ኃይሌን ካነሳን አይቀር ይሄኛውን ቃል ተካትለን እንመለስና እንጨርስ። ዲያቆን ሄኖክ ኃይሌ ነው እንግዲህ ይሄኛውን ፖስት አድርጎ ያየሁት ማለት ነው። እንዲህ የሚል ነገር ጽፎ ነበር ማለት ነው። ምን ያለ መሰላችሁ? ማርያም ሲባል ቅር የሚለ ወንድሜ ኢየሱስ አፉን የፈታው ማርያም እያለ መሆኑን ላስታውስ እወዳለሁ ይላል። ከዛ ወረደ ብሎ መቼም ለዚህም ጥቅስ እንደማጠይቀኝ ተስፋ አድርጋለሁ ይላል። ያው በጣም በአጭር ጽሁፍ ፓወርፉል የሆነ ሜሴጅ ማለት ነው። መልእክቱ በጣም ትልቅ ነው ማለት ነው። በሚገርም ሁኔታ ደግሞ ያው ጥቅስ እንፈልጋለን የሚሉ ሰዎች ይኖሩ ይሆናል። አንዳንድ የዋሆች ይኖራሉ። ኢየሱስ ማርያም ማርያም እያለ አላደገም ብለው የሚከራከሩ ሰዎችም ይኖራሉ። እነሱ እንርሳቸውና ዛሬ ደግሞ ትንሽ ስለ ቅድስት ድንግል ማርያም ስለ ማዘር ሜሪ ትንሽ እናውራ ማለት ነው። ብዙዎች ስለ ድንግል ማርያም የሚረሱት ነገር አለ። በጣም ትልቅ ዳይሜንሽን አለ። አውርተን ማንጨርሰው ሚስጥር ስለሆነ እንናገረዋለን። ግን ከማድነቅ ውጪ ምንም ከመገረም ውጪ ምንም ነገር ማድረግ አንችልም ማለት ነው። ሰለሞን የዳዊት ልጅ ስለ እግዚአብሔር እንዲህ ሲል ተናግሮ ነበር። ሰማይ ከሰማያትም በላይ ያለው ሰማይ ይይዝ ዘንድ አይችልም ይላል ሰለሞን ማለት ነው። እዚህ ጋር በጣም የምናደንቀው ነገር ምንድነው? እግዚአብሔርን ሰማይም አይችለውም፣ ከሰማያትም በላይ ያለው ሰማያትም አይችለውም። ምክንያቱም እግዚአብሔር ከቦታና ከጊዜ ውጭ ነው የሚኖረው፣ ከስፔስና ታይም ከሚባለው ውጭ ነው የሚኖረው ማለት ነው። በድንግል ማርያም ማህፀን ግን የተፈጠረው ሌላ ነገር ነው ማለት ነው። እዚህ ጋር አሁን በጣም ማይንድ ብሎዊንግ የምንለው ይሄ ለአይምሮ ራሱ በጣም የሚያስገርም ለማስረዳት የሚከብድ ነገር ነው በድንግል ማርያም ማህፀን ውስጥ የተከናወነው ማለት ነው። ሰማይ አይችልም የተባለው እግዚአብሔር በነቢያትም ቀድሞ ሲነገር የነበረው ይሄ ነበረ። የድንግል ማርያም ማህፀን ግን ቻለው። የድንግል ማርያም ማህፀን አልጠበበውም ማለት ነው። ይሄ እንግዲህ በጣም የሚገርም ነገር ነው ማለት ነው። ድንግል ማርያም በማህፀኗ የተሸከመችው ራሱኑ የሰማይና የምድርን ጌታ ፈጣሪ ነው ማለት ነው። የሰማይና የምድርን ፈጣሪ ነው። በሌላ አነጋገር እንግዲህ አሁንም ስናየው ዓለማት ሁሉ የተፈጠሩት ሁሉም ማለት ነው የሚታዩትም የማይታዩትም ቪዚብል ኤንድ ኢንቪዚብል ቲንግስ የምንላቸው ሁሉም ነገሮች በእግዚአብሔር እጅ ነው ያሉት፣ በእግዚአብሔር እጅ ማለት ነው። ቅድስት ድንግል ማርያም ይሁንልኝ ብላ የመላኩን ቃል ስትቀበል ከሶስቱ የሥላሴ አካላት አንዱ ወልድ ከሷ ከስጋዋ ስጋ ከነፍሷ ነፍስ ሊነሳ እንግዲህ ሲመጣ ማለት ነው የተፈጠረው ነገር በጣም ይገርማል ማለት ነው። ይሄ ዓለምን ሁሉ በእጁ የያዘው ምንለው እግዚአብሔር በድንግል ማርያም ማህፀን ውስጥ ተጸነሰ ማለት ነው። ዓለምን ሁሉ በእቅፉ ይዟል። ድንግል ማርያም ደግሞ ዓለምን ሁሉ በእቅፉ የያዘውን በማህፀኗ ያዘች ማለት ነው። ይህ እንግዲህ በጣም ማለት ከመረዳትም በላይ ነው። በቃ ይሄ በጣም ዝም ነው የምንለው። ይህ እንግዲህ እንገረማለን እንጂ ኤክስፕሌን ለማስረዳትም ለመመራመርም አንችልም ማለት ነው። ሁሉን የሚይዘው አምላክ እንግዲህ የተፈጠሩት ነገሮች ቅድም ብያችኋለሁ። አሁን አይምሯችሁን ሰፋ አድርጋችሁ ተመልከቱ። የተፈጠረውን ብቻ ስንል ሳይሆን እያንዳንዱን ነገር አስቡት። ማለት የተፈጠሩ ነገሮችን ቆጥረን አንጨርሳቸውም። የማናውቀው ራሱ በጣም ብዙ ነው ማለት ነው። እስካሁን እኛ የደረስንበት በጣም ጥቂቱ ነው። በጣም በፐርሰንቴጅ ራሱ ቢሰላ በጣም ትንሽ ነው ማለት ነው። ያልደረስንባቸው ፍጥረታት ራሱ እጅግ በጣም ብዙ ናቸው። ከደረስንበት እንደውም ያልደረስንበት ያላወቅናቸው ፍጥረታት ብዙ ናቸው። እነዚህ እንዳለ ፍጥረታት በሱ እቅፍ ሆነው መላእክትን በሏቸው የሚታዩትም የማይታዩትም ብያቸዋለሁ ቅድም። ውቅያኖሶች፣ ተራራዎች፣
እንስሶች፣ በጫካ የሚኖሩ ሁሉ እንስሶች፣ እኛ ሰዎች ራሱ ሳንቀር ዩኒቨርስ የሚባለው ሁሉንም ነገር በእጁ የያዘው እግዚአብሔር በድንግል ማርያም ማህፀን ውስጥ ተወስኗል ማለት ነው። በድንግል ማርያም ማህፀን ውስጥ ተወስኗል። እሷ የፍጥረታት ጌታን ነው በማህፀኗ የያዘችው ማለት ነው። የሚገርመው እዚህ ጋር አሁን ሌላ ፓራዶክስ የሚመስል ነገር አለ። ፍጥረታትን ሁሉ ይዟል ብያቸዋለሁ። እሷ ደግሞ ፍጥረታትን የያዘውን ሁሉ ይዘዋለች ስትጸንሰው ማለት ነው። ይህ እንግዲህ በእሷ ማህፀን የተጸነሰው ፍጥረታትን የያዘው እሷንም ይዟት ነበር። ምክንያቱም እሷም ከፍጥረታት አንዷ ስለሆነች ማለት ነው። እመቤታችን ቅድስት ድንግል ማርያም እሱ እሷን ይዟታል፣ እሷ ደግሞ እሱን ይዘዋለች። ይህ ፓራዶክስ ነው። በጣም ተአምር ነው። ተአምርን ደግሞ ኤክስፕሌን ለማድረግ በዚህ ጥቅስ ምናምን ብለህ እንትን የምንለው አይነት ነገር አይደለም ማለት ነው። እንገረማለን፣ የእግዚአብሔር ስራን እናደንቃለን፣ በእሷ የተደረገውን ነገር እናደንቃለን፣ ለእሷ የተሰጣትን ክብር እንግዲህ እያየን እንገረማለን ማለት ነው። በዚህ በግሪኩ ፓንቶክራቶር የሚባል አለ፣ የክርስቶስ ማለት ነው፣ ኃያል ማለት ነው። ኦልማይቲ ሁሉን የያዘ ሁሉን የሚገዛ እንደማለት ነው። እሷ ይህን ሁሉን የያዘውን በማህፀኗ ይዘዋለች ማለት ነው። ይሄ ፓንቶክራቶር የምንለው ማለት ነው። ለእሷ እንግዲህ ማለት ስለሷ አውርተን ሁሌ እንደነቃለን እንጂ ድንግል ማርያም ጥያቄ ምልክት ውስጥ አንከታትም ማለት ነው። ከፍጥረታት ሁሉ በላይ ነች። ይህ ምንም ጥርጥር የለውም። እንግዲህ ትንቢተ ኢሳይያስ ምዕራፍ 6 ላይ ቅዱሳን መላእክት እንግዲህ በእግዚአብሔር ፊት እንዴት እንደሚያመሰግኑ አይተናል። ቅዱስ ቅዱስ እያሉ ማለት በፍርሃትና በመንቀጥቀጥ ሆነው ማለት ነው። እሷ ይህን አምላክ ነው ከሶስቱ አካላት አንዱን አካል በማህፀኗ የያዘችው ማለት ነው። ይህላችሁ ልብ ብላችሁ ስሙ። እንግዲህ እዚህ ጋር ማለት ነው ክርስቶስ በማህፀኗ በድንግል ማርያም ማህፀን ሲጸነስ ፍጥረታትን ሁሉ የያዘው እሱ ነው። በሱ እጅ ነው ያን ያለ ፍጥረታት ያለው ማለት ነው። እሷ ደግሞ ይህን ፍጥረታትን የያዘውን በማህፀኗ ይዘዋለች ማለት ነው። እሱ ደግሞ ድጋሚ ድንግል ማርያምንም ይዟታል ማለት ነው። ሰማችሁ አይደል? ይህ እንግዲህ በጣም የሚገርም ነገር ነው። ድንግል ማርያም ማህፀን ውስጥ የተከናወነው በጣም የሚገርም ከቃላትም በላይ የሆነ ነገር ነው። ምንም ከዚህ ከማድነቅ ውጪ አድማየር ከማድረግ ውጪ ምንም ማለት አንችልም ማለት ነው። እዛ ነው እኮ አባቶቻችን ስለ ድንግል ማርያም ያደንቁና ወደ ቀድሞ ነገራችን እንመለስ ይላሉ። ወደ ቀድሞ ነገራችን እንመለስ ይላሉ። ማለት ስለሱ አውርተው ይከብዳል። ብቻ ያው ይከብዳል በጣም። ስለ ድንግል ማርያም ብዙ ጊዜ የሚረሳ ነገር ስለሆነ ነው ይሄ ነገር አይወራም። እሷ በማህፀኗ ውስጥ የያዘችው የፍጥረታትን ጌታ ነው ማለት ነው። ፍጥረታቱን ሁሉ በእቅፉ የያዘውን እሷ በእቅፏ ይዘዋለች ማለት ነው። ይሄ እንግዲህ በጣም የሚገርም ነገር ነው ማለት ነው። በጣም የሚገርም ነገር ማለት ነው። ከመደነቅም በላይ የሆነ ማለት ነው። የፍጥረታት ጌታ ሲሆን ፍጥረታትን ሁሉ የሚመግብ ሲሆን ደግሞ የእሷን ጡትም እየጠባ ነው ያደገው ማለት ነው። በሌላ አነጋገር ድንግል ማርያም በማህፀኗ የተሸከመችው ራሱን አወጣጡ ከቀድሞ ከዘላለም ጀምሮ የነበረ የሚባለው from the ancient of days የምንለው ማለት ነው። ከኢተርኒቲ ዘላለምን ነው በቃ እሷ የጸነሰችው ማለት ነው። በውስጧ ዘላለማዊውን ነው የጸነሰችው ለማለት ነው። ኪሩቤል ሱራፌል በመፍራት በመንቀጥቀጥ በፊቱ የሚቆሙለትን እሷ በማህፀኗ ተሸክመዋለች። ማህፀኗ ራሱ ሌላ ሰማይና ምድር ነው የሆነው ማለት ነው። እሷ ማህፀን ውስጥ እንግዲህ የፍጥረታት ሁሉ ጌታ ተወስኖ ነበር ብያቸዋለሁ። የማይወሰነው ተወሰነ የምንለው ማለት ነው። ሁሉን የሚይዘው እሱ ነው። ሁሉን የሚይዘው እንግዲህ በማህፀኗ የያዘችው ደግሞ እሷ ነች ማለት ነው። ቲዮቶኮስ ማዘር ኦፍ ጋድ ቢረር ጋድ በርዘር እያለን እግዚአብሔርን በማህፀኗ የተሸከመች እግዚአብሔርን በስጋ የወለደች እያለን ስለ ድንግል ማርያም እንመሰክራለን ማለት ነው። ይህ የሚደነቅ ነገር ነው። ለድንግል ማርያም ከአክብሮት ውጪ ከማድነቅ ውጪ ከመገረም ውጪ ለሷ እንግዲህ ምንም አይነት በቃላት ልንገልጻት አንችልም። እንዲህ ነች ብለን ቃላታችን ራሱ ያጥራል ማለት ነው። ወርዶቻችን ቃላቶቻችን ራሱ እሷን የሚገልጽ እቺ ነች ብለን ዲስክራይብ ማድረግ ይከብደናል ማለት ነው። ቪዲዮን ካያችሁት በኋላ እንግዲህ ሼር እና ሪፖስት ማድረጋችሁን አትርሱ። የዛሬ ቪዲዮ ይህ ነበረ። እንግዲህ ሜሪዮሎጂ ወይም ደግሞ የእመቤታችን ቅድስት ድንግል ማርያም አስተምህሮ ያለበት ነው። በነገረ ድነት ላይ ከፍተኛ ሱታፌ ያላት እመቤታችን ናት። ወንጌል ሆና ወንጌልን ያስተዋወቀች። ስለ እመቤታችን ብዙ መነገር አይቻልም። ከማድነቅ ውጪ ምንም ልንል አንችልም። እውነት ለመናገር ፕሮቴስታንቶች እመቤታችንን ለማጣጣል የሚሄዱበት ርቀት ወይ ሌሎች ቤተ እምነቶች ድንግል ማርያምን ለማጣጣል የሚሄዱበት ርቀት ክርስቶስን ራሱን ያሳጣቸዋል። ማለት እሷን ለመሳደብ ብለው የሚሄዱበት መንገድ
ክርስቶስን እንኳን እንዳያገኙት ይጋርድባቸዋልና በተደጋጋሚነት የሚታየው ይሄ ነው። ወላዲት አምላክ ናት ብሎ እንኳን ላለመቀበል ክርስቶስን የህይወት ብርሃን ነው ብለዋም ነው ማርያምን እመብርሃን ለማለት ይከብዳቸዋል። በዚህ ደረጃ ነው የሚካሄደው። ክርስቶስ ብርሃን ነው፣ ክርስቶስ መንገድ ነው፣ ክርስቶስ ህይወት ነው፣ ክርስቶስ አምላክ ነው። እኛ አምላክ ነው የምንለው አምላክ የአምላክ እናት ለማለት ይከብዳቸዋል። ነገር ግን ወደዱም ጠሉም ከበዳቸውም አልከበዳቸውም ፀሐይነቱን ከመስጠት ወደ ኋላ አይልም። ወጥቶ የመሞቅ ያለመሞቅ የኛ ድርሻ ነው። ፀሐይ ግን ሁል ጊዜ በተፈጥሮ ሂደቷ ዑደቷን ጠብቃ ትወጣለች፣ ትገባለች። ፀሐይን ወጥተን ብንረግም ብናወድስ አንዳች የምንጨምር የምንቀንስላት ነገር የለም። እኛ ወጥተን ብንጠቀምባት ግን ምናተርፈው እኛ ነን እና ለፀሐይ እንዲህ ከሆነ ለእመቤታችንም ከዛ በላይ ነው። ወደድናት አልወደድናት፣ አወደስናት አላወደስናት ምንጠቀመው እኛ እንጂ እሷ ላይ አንዳች የምንጨምረው ክብር የለም ለማለት ነው። የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች የቪዲዮ መረጃ ማስረጃዎች የምንመለስ ይሆናል። ስናበትን ሰናይ ቆይታ ይሆንላቸው።